10 ተማሪዎች ለፈተና እንዲዘጋጁ የሚያደርጓቸው ነጥቦች። አንደኛ፣ የጥናት ፕሮግራም ማዘጋጀት። ተማሪዎች ያላቸውን ጊዜ በአግባቡ ለሁሉም የትምህርት አይነት እንደ የትምህርት ሁኔታው በመከፋፈል በሚገባ ሊያጠኑ ይገባል። ይህም ደግሞ በተለይም ፈተና ከመድረሱ አስቀድሞ በዚህ መልኩ መመራት ፈተና ሊደርስ አካባቢ የሚመጣን አላስፈላጊ ጭንቀት ለመራቅ ያገለግላል ወይም ይጠቅማል። ሁለተኛ፣ ክላስ ውስጥ በሚማሩበት ጊዜ የሚይዟቸውን ማስታወሻዎች በሚገባ ማየት፣ ማንበብ። ተማሪዎች በትምህርት ክፍለ ጊዜ አስተማሪዎቻቸው በሚያስተምሩበት ጊዜ የተለያዩ ማስታወሻዎችን ሊይዙ ይችላሉ። እነሱን ማስታወሻዎች በጥንቃቄ ማየት፣ ማንበብ ያስፈልጋል። ከዚህም ውስጥ ደግሞ በተለይም በጣም ወሳኝ የሚባሉ ነጥቦችን በማየት ወይም እዛ ላይ ትኩረት በማድረግ ወሳኝ የሚባሉ ነጥቦችን ማየት ተገቢ ነው። 3, ከዚህ በፊት የነበሩ ፈተና ላይ የመጡ ጥያቄዎችን መስራት። 3ኛ፣ ከዚህ በፊት የወጡ የተዘጋጁ ጥያቄዎችን መስራት። ተማሪዎች ከመደበኛ ጥናታቸው ጎን ለጎን ምን ያህል እንዳወቁ ምን ያህል እንደተረዱ ለማወቅ የተዘጋጁ ጥያቄዎችን መስራት ተማሪዎች ለፈተና ብቁ እንዲሆኑ ያደርጋቸዋል። 4, በሚመች የጥናት አካባቢ ማጥናት። ተማሪዎች በሚያጠኑበት ጊዜ ከምንም አይነት የሚረብሹ ሁኔታዎች ወይም ሀሳብን ሊሰርቁ ከሚችሉ ሁኔታዎች ሊርቁ፣ ሊከለከሉ ያስፈልጋል። ለምሳሌ በዙሪያቸው ቴሌቪዥን ካለ ለጥናት አይመችም። እንዲሁም ከየትኛው አይነት የሶሻል ሚዲያ ሊርቁ ይገባል። እንደውም ተማሪዎች ፈተና በሚደርስበት ጊዜ አብዛኛውን ጊዜ ለጥናት ትኩረት በመስጠት ጥናታቸውን ሊያደርጉ ይገባል። 5, ተገቢውን ማስታወሻ መያዝ። ተማሪዎች በሚያጠኑበት ጊዜ ጎን ለጎን አስፈላጊውን የጥናት ማስታወሻ መያዝ ብዙ ነገር ጠቀሜታዎች ያሉት ሲሆን ለምሳሌ ተማሪዎች ጊዜያቸውን በአግባቡ እንዲጠቀሙ ያደርጋቸዋል። ሁለተኛ፣ በቀጣይ በሚያጠኑ ጊዜ እንደ አዲስ ሙሉ መጽሐፉን እንዳይከልሱት ያስችላቸዋል። ይሄ ደግሞ የሚያስፈልጋቸው ነጥብ ላይ ብቻ ፎከስ አድርገው እንዲዘጋጁ ለፈተና ይረዳቸዋል ማለት ነው። በተጨማሪም ኖት በሚይዙበት ጊዜ የሚይዙትን ኖት በዲያግራም ሊሆን ይችላል፣ በቻርት ሊሆን ይችላል፣ በፍላሽ ካርድ ሊሆን ይችላል። በእነዚህና መሰል አይነቶች ማዘጋጀታቸው ትምህርቱ በቀላሉ እንዲረዱትና በአእምሯቸው ውስጥ ለረጅም ጊዜ እንዳይጠፋ ያደርጋል ማለት ነው። 6, ጥያቄዎችን መጠየቅ። ተማሪዎች በሚማሩበትም ጊዜ ሊሆን ይችላል፣ በሚያጠኑበት ጊዜ ያልገባቸውን ማንኛውም ጥያቄ ቢሆን የክፍል መምህሮቻቸው ሊሆን ይችላል፣ የክፍል ጓደኞቻቸው ሊሆን ይችላል፣ ወላጆቻቸው ሊሆን ይችላል፣ ጠይቀው ሊረዱ ያስፈልጋል። 7, የጥናት ቡድኖችን መቀላቀል። አንድ ተማሪ ብቻውን ሆኖ ከሚያጠና ይልቅ ከጓደኞቹ ጋር ቢያጠና የተሻለ መረዳትን ሊፈጥርለት ይችላል። አንዱ የገባውን ሌላው ያልተረዳው እንዲረዳው ያደርጋል። ይተጋገዛሉ። አንደኛው ጎበዝ በሆነበት ሳብጀክት ላይ ሌሎችን ያስጠናል፣ ሌላው ደግሞ ጎበዝ በሆነበት የትምህርት አይነት እንዲሁ ሌሎችን እየተረዳዱ የተሻለ መረዳትን ይፈጥርላቸዋል። 8 ተገቢውን
እረፍት መውሰድ። አንድ ተማሪ ለረጅም ጊዜ ቁጭ ብሎ ሊያጠና ይችላል። በዚህ መሃል ግን አስፈላጊውን የሆነ እረፍት ሊወስድ ይገባል። እያጠና እረፍት የሚወስድ ከሆነ ሰውነቱ ብዙም ሳይጨናነቅ ነገሮቹን በቀላሉ ሊይዝ የመያዝ አቅሙን ያሳድግለታል። ይሄ ደግሞ አላስፈላጊ የሆነ ጭንቀትንና ስትረስን በመቀነስ ለነገሮች ትኩረት እንዲሰጥ ያደርገዋል ማለት ነው። 9 ጤንነትን መጠበቅ። በተለይም ፈተና ሊደርስ አካባቢ ተማሪዎች ተገቢውን እረፍት ሊያደርጉ ይገባል። ለምን? አብዛኛውን ጊዜያቸውን ከፈተና በፊት በአግባቡ ከተጠቀሙ ፈተና ሊደርስ አካባቢ ራሳቸውን የመጠበቅ በቂ እረፍት የማድረግ ካላስፈላጊ ጭንቀት የመራቅ ስልትን ሊከተሉ ይገባል። የተመጣጠነ ምግብም በተቻለ መጠን ሊመገቡ ይገባቸዋል። 10 እችላለሁ የሚል ኮንፊደንስ ማዳበር። ተማሪዎች ከፈተና በፊት በሚገባ ከተዘጋጁ ፈተና ሊደርስ አካባቢ ወይም በፈተና ወቅት ስላጠናው ፈተናውን እሰራዋለሁ የሚል ጠንካራ የሆነ ስነ ልቦና ሊኖራቸው ይገባል። ደስተኛ ከሆኑ ይህን የዩቲዩብ ቻናል ላይክ፣ ሰብስክራይብ እና ሼር በማድረግ ይደግፉ፣ ያግዙ።